አልመልስም ነበር። የዛን ቀን ብቻ ባይክ ደስ ይለኛል የሚል ጽሑፍ ጽፌ እኔም እዛው ሱቅ አስቀመጥኩ ማለት ነው። ከዛን ጠዋት ያ መልእክት አልተወሰደም ነበረ። ስጠይቀው ባለሱቁን አይ መልእክትሽ አልተወሰደም አለኝ። እሺ ብዬ ትምህርት ቤት ሄድኩኝ። ከትምህርት ቤት ስመለስ በቃ ነገ ከትምህርት ቤት ስትወጪ እጠብቅሻለሁ የሚል ደብዳቤ ተቀምጧል ማለት ነው። ያ ማለት እንዴት ነው? ያው የምማረው የግል ስለነበረ ከ9 ሰዓት ነው ማለት ነው ከትምህርት ቤት የምመለሰው። ከዛን በቃ ያ ቀን ትጠያለሽ። ሌሊትም አልነጋም 9 ሰዓትም አልደረሰም። ብቻ እንደምንም 9 ሰዓት ሲደርስልሽ መንገዴና ያለው ምንም የለም። በዚህም በኩል ሰው የለም፣ በዛም በኩል ሰው የለም፣ ምንም ሰው የለም ማለት ነው። ንድ ብዬ ቀጥታ ወደ እናቴ ቤት እየመጣሁ እያለ መንገድ ላይ ቃል የሚል ድምፅ ሰማሁ። ከዛን ድንግጥ ብዬ ይሆናል አይደል ስትለከፊ የምታሳየው አክት የለም። ያው ያኔ ፋየር ስቴጅ አለ። ግልምጥ ብዬ ሲሄድ ቀጠሮ እኮ ነበረን የሚል ድምፅ አልሰማም። እኔ አንቺት ድንግጥ ብዬልሽ ውሃውኝ እዛው ቆመ ብዬ መቅረት። ከዛን ቀስ ብዬ በስመ አብ ወልድ ብዬ መዞር ዞር። ያው በቃላት እንደጠበኩት አልነበረ ስልሽ አንድ ወንድ ልጅ ወንድ መሆኑ በቂ ነው የሚያስብል አይነት ወት ነው ያለው። ገባሽ? ከዛ አየሁት። የቀረው ምስሎች ደብሮሽ ነበር አለኝ። እንዴ ለምን ይደብረኛል? ሲጀመር እኔ አልጠበቅኩም። ስታፍ ተጫወትኩ ማለት ነው። አኩርፌ ወደ ቤት እየሄድኩ ነበር። ገባሽ? ከዛ ኦኬ እሺ ለማንኛውም ስላገኘሁሽ ደስ ብሎኛል አለኝ። እኔም በጣም ደስ ብሎኛል። ስልክ ሲለኝ ያኔ ደግሞ በእኛ ሰዓት ስልክ የማይታሰብ ነው። የለም አይሰጠንም፣ ስልክ አይፈቀድም። ኧረ እኔ ምንም ስልክ የለኝም። እሺ ነገ ላገኝሽ አለኝ። ነገ ኦኬ እሺ ከትምህርት ቤት መልስ እንገናኛለን በሚል ቀጠሮ ተያይዘን ተለያየን ማለት ነው። እና የልጅነት ጊዜ ነበር። በጣም ነው ደስ የሚለው። ምን አለፋሽ ወዲያው እሺ ማለት ወደ ፍቅር ስታፍ ውስጥ አልገባንም፣ ግን የመግደርደሩ ሀሳቦች ይኖራሉ። ከዛ በመሀል ያው እሺ ተያያለሽ የማይቀር ጉዳይ ነው። ስንጠያየቅም ያው የመጀመሪያ ነው የልጅነት ጊዜ ነው እንዳልኩሽ። ከዛ ከትምህርት ቤት በቃ እየተኮረፈ ምናምን ነገር ከሱ ጋር አንዳንድ ጊዜዎችን ማሳለፍ ጀመርኩ ምናምን ነገር። ከዛ እንደ አጋጣሚ ኦሬዲ 8ኛ ክፍል ሚኒስትሪ መጣ። 9ና 10ን የተማርኩት የመንግስት ትምህርት ቤት ነው። ከነርሰሪ እስከ 8 የግል ነው የተማርኩት። 9ና 10ን የመንግስት ነው የተማርኩት። 9ና 10ን እየተማርኩኝ ከሱ ጋር አብረን ነን በቃ ከ8ኛ ክፍል ጀምሮ ማለት ነው። 10ኛ ክፍል አካባቢ ላይ ፕሮሰስ ይጀምርልኛል። ቤተሰብ ነው የሚጀምርልኝ። ያለሁበትን ሪሌሽንሺፕ አያውቁ ፕሮሰስ ይጀምርልኛል ማለት ነው። አረ ስንት ዓመትሽ ነው? ኮሜንት አላንብብ አይደል? እሺ አው ኮሜንት ካነበብሽማ ሀሳብሽ ይሰረቃል። እንዳታይ ኮሜንት ወደ ጣራ ግድግዳ። እሺ እና 10ኛ ክፍል ሲሆን ኦሬዲ ፕሮሰስ ይጀምርልኛል ዱባይ ማለት ነው። ከዛም ፕሮሰሱ ምናምን ይመጣልኝና እንዳጋጣሚ የማትሪክ ውጤቴንም አላየሁም። ተነስቼ ዱባይ መሄድ ዱባይ ሄጄልሽ አቡዬ እኔ ያላቀልሽም ናፍቆት በቃ ቢያስበረረኝ ሁሉ ክንፍ አውጥቶ ምኞቴ ነው። ሚናፍቀኝ አንድና አንድ እሱ ብቻ ነው ማለት ነው። ከዛን የማጸዳው የአሰሬ ባለቤት ክፍል የሆነች አሮጌ የቤት ስልክ አለች። እኔ ያቺ ስልክ ትቁጠርም አትቁጠርም የማውቀው ጉዳይ የለኝም። ያቺን ስልክ እያነሳሁልሽ ስናወራ ከሱ ጋር ስራዬን ጨረስኩ ማለት እዛ ክፍል ነው የምታገኘኝ። ደውላለሁ 10 ጊዜ ማለት ነው። ለካ ትቆጥራለች። እኔ እንደሚቆጥርም አላውቅም። ከዛ አንድ ቀን ሴትዮዬ ሂሳብ ልትከፍል ስትሄድ ነው መሰለኝ ኦቨር መጥቶልሻል። እኔ አላውቅም። ይሄንን ቀጥታ 3 ልክ ወረቀት ይዛልኝ መጣች። ከዛን ያንን ወረቀት ስታመጣ ይሄ ቁጥር የማን ነው አለችኝ። ሙሉ ቁጥሩ የሱ ነው። ከዛን አየሁትና የወንድሜ ነው አልኳት። የወንድምሽ አይሆንም አለችኝ። አረ የወንድሜ ነው። የወንድምሽ በፍጹም አይሆንም። ከዛን ምንም ሆነ ምንም የዚህ ወር ደሞዝ የለሽም አለችኝ ማለት ነው። ከዛን ያው ምን ትያለሽ? እሺ በቃ ብያትኝ ስራ የመስራት ጀመርኩኝ። ደግሜ ያን ስልክ ምናምን ነገር ማለካበት ሁኔታ ውስጥ ገባሁኝ። ከዛም በአጋጣሚ ዱባይ 1 አመት ከ1 ወር እንደሰራሁኝ እግሬ ላይ የሆነ ቁስል ነበረኝ። ያ ቁስል ወደ ኢንፌክሽን ይለወጥና ስራውን መስራት አልቻልኩም፣ አቋረጥኩኝ ማለት ነው። ቀጥታ ወደ ኢትዮጵያ ገባሁ። ከዛ ወደ ኢትዮጵያ ገባሁ። ከሱ ጋር አብረን ስለነበረን ግንኙነታችንን ቀጠልን። ያው ፕሮሰሲን አቋርጬ ስለሆነ ወደ ኢትዮጵያ ደግሞ የገባሁት ቤተሰብ ማቀባበሉ ጥሩ አልነበረም። ምክንያቱም ምንም ቢሆንም ያው ይታወቃል ሳትሰሪ እንዴት መጣሽ ማለት የሚባል ብዙ ነገሮች አሉ። ቤተሰብም ትንሽ አክሴፕት አላደረጉኝም። ከቤተሰብ ጋር መጋጨት ጀመረ ምናምን። ከዛን እሱ አይዞሽ በቃ ማለት ጀመረ።
ቁጭ ብለን እንደዚህ እንደቀልድ ቁጭ ብለን አንድ ሀሳብ አመጣ ማለት ነው። ኦሬዲ በፍቅር 3 አመት 4 አመት አብረን ሆነናል። ምን አይነት ሀሳብ ያመጣል? ለምን አንጋባም? ምንም የለንም አቡዬ፣ እንደውም ምርጥ ሀሳብ ነው እንጋባ ተባባልን። ከዛ ያኔ ምናልባት አሁን ኮሜንታተሮች ሊያውቁት ይችላሉ። አርሲ ነገሌ የምትባል ከተማ ናት እና ሀገራችን ፈረስ ጋሪ ምናምን የሚሰራበት ሀገር ነው እና አንድ ፈረስ አለው። ያችን ፈረስ 11500 ሸጣት። ከዛ ወዲያው ተያይዘን ፈረሱን ሸጠን ቤት ክራይ መፈለግ ጀመርን። ቤት ክራይ ፈልገን ቤት ክራይ ስንፈልግ ያገኘነው ቤት እንዴት ነው? ያኔ ጭቃ ተመርጎ የቆመ ቤት ነው። ገባሽ? ቀለም አልተቀባም፣ ኖር አልተቀባም ምናምን ማለት ነው። ቀጥታ እዛ ገባ አገኘን ቤቱን። ችግር የለውም እኛ ቀለም እንቀባለን፣ እኛ ኮርኒስ እንወጥራለን፣ ብቻ አከራዩን አለን። ከዛን አከራዩን ያንን ቤት በስንት አይ ቲንክ 250 ብር ምናምን ትንሽዬ ቤት ናት። 250 ብር ምናምን ያከራዩናል ያንን ቤት ስላልጸዳ ብለው። ያችን ቤት አጸዳዳናት፣ እቃ ምናምን ነገር ገዛዛን፣ ሀ ብለን ህይወትን ጀመርን ማለት ነው። እውነት ለምናገር በዚህ አጋጣሚ ስነግርሽ አውዬ በእውነት ነው የምልሽ። ማለት አሁን ስለሱ መልካምነት ስነግርሽ በቃ እኔ አሁን ምድር ላይ እንደሱ አይነት ሰው አለ ብዬ ላወራልሽ የምችልበት አይነት ሲቹዌሽን ውስጥ አይደለሁም። ገብቶሻል? በጣም ጥሩ ሰው ነው። ሪስፔክቱ ደስ ይልሻል። በጣም ነው የሚያከብረኝ። ከቃሌ አይወጣም። አንድ እርምጃ እኔ ብዬ ወደኋላም ወደፊትም አይልም። አልኩ ነው በቃ። ቃሌም በስነ ስርዓት ነው የሚያከብረው። ለትዳር አይደለም ምንም ለመሆን አብረሽ ምንም ለመሆን የሚጋብዝሽ አይነት ሰው ነው። ገባሽ? ከዛም ተማምኜበታለሁ። እርግጠኛ ሆኛለሁ እንደምንኖር አምኛለሁ። ያንን ህይወት ጀመርን። ያንን ህይወት ስንጀምር ቤተሰብ ጋር ላልተወሰነ ጊዜ ሽማግሌ ያላኩም ነበረ። ከዛ ከ6 ወር በኋላ ሽማግሌ ላኩኝ። ምክንያቱም ከቤተሰብ ጣልቼ ነው። ገባሽ? ኢሚዲየትሊ ከሱ ጋር ትዳርን ጀመር ነው። ከዛን ቀጥታ ወደ ከሱ ጋር ላይፍ እንደጀመርን ሽማግሌ መላክ አለበት ተባለ። ሽማግሌ ላክን። ቤተሰቤም እናቴም ተቀበለችኝ። አነጋጋሪ የተባለ ሰርግ ተደገሰ። አነጋጋሪ ማለት ነው። በቃ በሰዓቱ ምርጥ ሰርግ ማለት ነው። ቤተሰብ ተቀብሎ ሽምግልናችንን ጨርሶ ምናምን ነገር ቆንጆ ሰርግ ተደገሰ ማለት ነው። ምን አልፋሽ ያኔ በቃ ያው ኢትዮጵያ ላይ ይታወቃል። የሙስሊም ኦርቶዶክስ ምናምን ለብቻ ታርዱ ምናምን ነው። ትልቅ ሰርግ ነው። ገባሽ? ሁለት ድንኳን ተጥሎ አለ የተባለ ሰርግ ተደገሰ። ህይወታችንን በማን ብር? እሱ አንድ ፈረስ ናት የነበረችው 11500 ሸጣት። ቤተሰብ ነው የላከልን እኮ የሱ ቤተሰቦች ማለት ነው። ቤተሰብ አለ። አዎ የሱ ቤተሰብ ነው። የሱ ወንድምና እህቶቹ ናቸው ሰርጉን የደገሱለት። አዎ እኛ 11 ያችን ፈረስ ሸጠን ኑሯችን ቤት ተከራየን። እቃን የገዛ ነው። በአንድ ጠረጴዛ እቃን የገዛ ነው። ከዛም ቤተሰቦቹን አማክሮ አይደል ሽማግሌ የሚልከው። ከዛ ቤተሰቦቹ ግዴታ ነው እንግዲህ ሰው ልጅ ይዘህ መቀመጥ አይቻልም፣ እኛ ፕሮግራሙን እናደርጋለን ብለው እህትና ወንድሞቹ ናቸው ፕሮግራሙን ያደረጉለት ማለት ነው። ከዛ ሽማግሌ ተላከ። አለ የተባለ አነጋጋሪ ሰርግ ተደገሰ። ህይወት ተጀመረ ልሻለሁ። አሁን ቤተሰብ ተዋውቋል። ትክክለኛ ህይወት ተጀመረ። ኦሬዲ ልክ ሰርጋችን ከመደገሱ በፊት እኔ ቅሪት ነበርኩኝ። ወዲ ውስጥ የወር ከምናምን ቅሪት ነበርኩኝ ማለት ነው። ከዛ ልክ ሰርጋችን ተጀምሮ እየኖርን 5 ወር ከሆነን በኋላ ተጋብተን ማለት ቤተሰብ ህይወታችንን አውቆት ከ5 ወር በኋላ ደስ የማይሉ የተለያዩ ነገሮችን ማየት ጀመርኩኝ። ያንን ስልሽ እኔ ከዛ በፊት በእውነት ነው የምልሽ ሰው ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው ማለት በቃ ጥሩ ሰው ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው። መልካም ሰው ብትይ የጥሩ ነገሮች መገለጫ በሙሉ ጥሪ ብትይ ልጠራልሽ የምችለው ያንን ሰው ነው። በቃ በእውነት ነው የምልሽ ማለት እኔ አሁን አስከትዬ እንኳን ከከሌ ቀጥሎ አከሌ የምልሽ የለኝም። ገብቶሻል አይደለ? ለትዳርም ሆነ ለምንም ለመምረጥ ዝግጁ የምትሆኝበት አይነት ሰው ነው ሪያሊቲው ማለት ነው። ከዛን ትዳሩ ከተጀመረ በኋላ ቤተሰብ ከተዋወቀ በኋላ እኔም ሆዴ እየገፋ መምጣት ከጀመረ በኋላ እሱን ከ5 ወር በኋላ ያው የወንድነት አመል የሚያዘው በነገራችን ላይ ወደዚህ ጋር ከመምጣቴ በፊት የዘለልኩልሽ ነገር ማለት እሷን ካጣው እሞታለሁ ብሎ ከአንድም 2-3 መርዝ ጠጥቷል። በነገርሽ ላይ ማለት ቦረ ሪሌሽንሺፓችን ሲቋረጥ ስንጣላ መርዝ ይጠጣል፣ ገመድ ይዞ ይሮጣል። በቃ እሷን ካላገባው ከሷ ጋር ካልሆነ በስተቀር በፍጹም አልኖርም በሚል ማለት ነው። ስለዚህ በዚህ ልክ የሚወደኝን ሰው መግፋት የምችል አይነት ሁኔታ ውስጥ አልነበርኩም እኔም እንደ ሴት ማለት ነው። ምክንያቱም የምናምነው የምንሰማውን አይደለ። ስለዚህ አሁን በዚህ ልክ እየሆነልኝ ከሆነ ከዚህ የተሻለ ሰው ደግሞ ላገኝ አልችልም በሚለው በምርጫዬ ቅንጣት ታክል የተሳሳትኩ ነኝ የሚል እምነት የለኝም። ምን አለፋሽ በቃ እርግጠኛ ነኝ በምርጫዬ ማለት ነው። ለምን ከሚሆንልኝ አንጻር ማለት ነው። እና አገራችን ላይ በሙሉ የምንለብሰው ማች ነው። በቃ ጥቁር በጥቁር እንልበስ ተባብለን ጥቁር በጥቁር እንለብሳለን ሰው አይን ውስጥ እስክንገባ ድረስ። በሰዓቱ ዛራና ቻንድራ የሚባል ፊልም የሚታይ ነበርና ዛራና ቻንድራ ናቸው ተብሎ እስክንጠራ ድረስ ምን አለፋሽ የኔ ስም ቃል ኪዳን ከተባለ ከቃል ኪዳን ቀጥሎ የሱ ስም ይጠራል። አለበለዚያ ሰዎች አያውቁንም። የሱ ስም ሲጠራ ከሱ ስም ቀጥሎ የኔ ስም ይጠራል። በዛ ደረጃ ታውቀንበታል ማለት ነው አገሩ ላይ።
ገብቶሻል አይደል? ለምን ባልና ፍቅር የተነሳ ነው ምንም የተለየ ነገር ኖሮ ሳይሆን ማለት ነውና እንደዛ ሆነን ትዳር እንዳልኩሽ ጀመርን። ከ5 ወር በኋላ የተለየ አይነት ጸባይ ማምጣት ጀመረን። እንዴት ልጅ ሊያስገብቻታለሁ አርግዛለች ነው። ኦኬ ኢትስ ፋይን ህይወት ይቀጥላል። እየኖርን አዝማሚያው አንዳንድ ነገሩ ትንሽ ነገሮች ከበድ ሲሉኝ እኔም ተቀምጬ ማለት የቤት እመቤት መሆንን አልፈለኩኝም። በቻልኩት መጠን መንቀሳቀስ ፈልጌያለሁ። ስራ መስራት ፈልጋለሁ። ቢያንስ ምናቀው የዛሬንና የአሁንን ብቻ ነው። ነገ ምን ሊፈጠር እንደሚችል አናውቅም። በዛ ልክ አይምሮዬን ማሰራት ጀመርኩኝ። ቁጭ ብዬ እሱን ልጅ የጠበኩኝ መስራት የለብኝም። በራሴ ተንቀሳቅሼ ማምጣት ያለብኝ የሆነ ነገር ሊኖር ይገባል አልኩልሽና የእጅ ሙያ ያለኝ ፀጉር ስራ ማለት ነው። ፀጉር ሹሩባ እሰራለሁ ብዬ ትንሽ የስልክ ገዝቶልኝ ነበር። ቁጥሬን ጽፌ በሬ ላይ ለጠፍኩኝ ማለት ነው ሹሩባ። ከዛን የሚገርምሽ ነገር በቃ አሪፍ ሆነልኝ። በቃ ታዋቂ ሆንኩኝ ሰፈር ውስጥ ሹሩባ በመስራት በቃ ሰው ዲዛይን ምናምን አምጥቶ ያሳየኛል። እግዚአብሔር ሲረዳኝ ደግሞ ስርት ነው የማደርገው። በቃ ታዋቂ ሆንኩኝ ማለት ነው በሹሩባ። ያችን የሰራን ገንዘቤን ይዛለሁ ምናምን ነገር በማይሆን ሁኔታ ውስጥ የሆነ ሰዓት ላይ ከአንድ ሰው ጋር የማይሆን ቦታ ላይ ጸብ ይጣላል ማለት ነው። ምን አይነት ጸብ ይጣላል ይሻል? እንዲህ ፑል ቤት ውስጥ ከአንድ ትንሽዬ ልጅ ጋር ይጣላል። ያን ልጅ በቴስታ ይልልሽና ጥርስ ያንቃንቃላ ብዬ ከዛ የሚሰራውን ስራ በሙሉ ወዴት ያደርገዋል? ያንን ልጅ ወደ ማሳከም ገብቶሻል አይደል? ምክንያቱም የሰው ሰው ጥርስ ያወለቀው ያንን ልጅ ወደ ማሳከም የሚሰራውን ነገር በሙሉ ወደዛ ማድረግ። እቤት ውስጥ እኔ ያችን ስራ ባልሰራ ምን ነበር የምሆነው? ገብቶሻል? እንደዛም ሆኖ ያችን ስራ እየሰራሁኝ ከኔ ገንዘብ ይፈልጋል። አንቺ ይሄንን ትገዣለሽ ለልጁ፣ አንቺ ቂቤ ትገዣለሽ፣ አንቺ ማር ትገዣለሽ ማለት ጀመረ ማለት ነው። ኦኬ እኔ ከምሰራውም አዎ አንተ የምትሰራው ወደዛ ማድረግ ሳያንስ እኔ የምሰራውንም ማርና ቂቤ ልግዛበት? አዎ በፍጹም ነው የማላደርገው ብዬ አንድ ቀን ኃይለኛ ጸብ ተጣልተን የሚገርምሽ በተቀመጥኩበት ነፍሰ ጡር ሆኜ መታኝ ማለት ነው። ብታምኝኝም ባታምኝኝም ያን ቀን ነው የወሰንኩት። ያን ቀን የወሰንኩት ስልሽ ህይወቴን ለመበተን አይደለም። የማያጠግብ እንጀራ ከምጣድ ያስታውቃል የምትለው አንተረት ያን ቀን ያውቁት በቃ። ምክንያቱም አንዳንዴ የሆነ ምንድነው ምርጫ ለመምረጥ ሁኔታዎችሽን የግዴታ ማየት አለብሽ። ገባሽ? መውጣት ስለምችል ብቻ አትወጪም። የሆነ ነገር ማቆም ስለቻልሽ ብቻ አታቆሚ። ምርጫዎችን በደንብ ማየት አለብሽ። ግን ያን ቀን በቃ 4 ነጥብ ዘግቻለሁ እና ኦኬ እሺ ብትመታኝም ምንም ብትለኝም ገንዘቤን አላወጣም። ገንዘቤን እንደምንም ያስኩኝ። ከዛን ያው በብዙ ነገር ውስጥ ታልፊያለሽ። መውለጃ የደረሰ ቤተሰብ የተወሰነ አገዛን። እሱም እንደምንም አድርጎ የምወልድበት ነገር ተስተካከለ። በቤቴ ውስጥ ወለድኩኝ። በቃ ልጁ ኦሬዲ በእጄ ከመጣ ሰዓት በኋላ ፍጹም የማላውቀው ትላንት ካልሞትኩኝ ካልተቀበልኩኝ ያለን ሰው ፍጹም ጸባዩን የማላውቀው በቃ የማላውቀው ስልሽ የማላውቀው አሁን ማለት ትላንትና ባወራውበት አፌ ዛሬ ምን ላውራ እስኪ ከብዴን ድረስ ማለት ነው። አንድና አንድ ህመሜን ይዤ ዋጥ አድርጌ ቁጭ ብዬ 1 ዓመት ልጄ እስኪሞላው ድረስ ከሱ ጋር ውጣ ውረድ ውስጥ እየገባን ኖሬ ልጄን ማሳደግ ጀመርኩኝ። የሚገርምሽ አንድ ቀን ለልጁ ልብስ ማጥብበት ሳሙና ብር የለኝምና ሳሙና ብር ስጠኝ ስለው እኔ እኮ ስራ እየሰራሁ አይደለም ማለት ነው። ስራ እየሰራሁ አይደለም? አዎ ስራ እየሰራሁ አይደለም። እሺ ታዲያ አሁን የጻሩሽን ጨርቅ በምን ልጠብ? እኔ እንጃ እኔ አላውቅም። እሺ አንተ አታውቅም አልኩት። ያው ሹሩባ ስለምሰራ ለልጄ ልብስ ሳሙና ማጥብበትን ብር አላጣውም ነበረ። እንደምን ብዬ አጠኩኝ። የሚገርምሽ ጠዋት ወጥቶ ማታ ነው የሚገባው። አንድ ቀን ጠዋት ሲወጣ ተነሳውኝና ተከተልኩት። አውዬ ተነስቼ ስከተለው የሚገርምሽ ኢሚዲየትሊ የሄደው ኮንትራት ተቀብሎ የሚሰራው ስራ ቦታ ነው። እንግዲህ እኔ ስራ እየሰራሁ አይደለም ብሎኛል። የሚውለው የት ነው? ስራ እየሰራ ነው ማለት ነው። ከዛን አየሁትኝ፣ በስነ ስርዓት አየሁትኝ። ስራ ሰርቶ ነው የሚውለው። የምሬን ነው የምልሽ። ይሄን ስራ እየሰራክ ነው የሚል አንድም ቃል አልተናገርኩትም። ዝም ነው ያልኩትኝ ማለት ነው። ዝም አልኩትኝ። ኑሮዬን እየኖርኩኝ ነው። ብዙ ነገር እያደረገ ነው። ብዙ ነገር ይሄ ነው ያ ነው የማልሽ ነገር እያደረገ ነው። ትናንትና ደግሞ ከእናቴ ቤት አኩርፌ ኢሚዲየትሊ ሄጄ የኖርኩት እሱ ጋር ነው። ዛሬ ደግሞ ስለሱ ምንም አይነት ክፉ ነገር ለቤተሰብ መናገር አልፈለኩም። ለምን መርጬ ወድጄ የያዝኩት ትዳር ነው። ትዳሬን እንዲገምቱብኝ አልፈለኩኝም። ለእነሱም ችግሬን አልተናገርኩም። ሰው ነው ያጠፋል፣ ይስተካከላል በሚል ሂሳብ ውስጥ እየኖርክ ነው ማለት ነው። አሁን ልጄን 1 ዓመት ልደቱን አክብረን እንደጨረሰን ቤት ልቀቁ ተባለ። ሌላ ቤት ማለት ነው። እሺ ብለን ቤት ኪራይ ሌላ ቦታ ፈልገን ገባን። ልክ ልጄ 1 ዓመት ከ1 ወሩ ሲሆነው እሱ እንዳጋጣሚ ልቡን ይታመማል ማለት ነው። ልቡን ይታመማል። ወጌሻ ቤት ወስጄ ልቡን አሻሽቼው መተን እያስታመምኩት እያለ ሌሊት ከእንቅልፌ ብድግ ስልልሽ አቡዬ በሩ ክፍት ብሏል። ከሌሊቱ 6 ሰዓት ነው። በሩ ክፍት ብሏል። እሱ የለም። ወይኔ አምላኬ ሆይ እኔ እንቅልፍ ጥሎኝ እሱ አሞት ነው እንዴ? ውጪ ምን እያደረገ ነው? በኢየሱስም ብዬልሽ ተነስቼ በሬን ከፍቼ ስወጣ እሱ ሽንት ቤት ስልክ እያወራልሽ ነው። አዎ ከዛ ይቅርታ እናቴ
የኢንተርኔቱ ወይ እንትን ምንድነው ኢንተርኔት እኮ ሜጋባይት ዘግቶብኝ ነው። ነገ ደውልልሻለሁ እሺ ይልልሻል። ሽንት ቤት ሆኖ አዳመጥኩልሽና እየሮጥኩኝ ወደ ቤት ገባሁልሽና በሩን ጥርቅም ከሌቱ 6 ሰዓት ነው ገብቼ በሩን ጥርቅም። ከዛ መጥቶ ቃልዬ ቃል ክፈቺ። ኧረ ቆይ ሜጋባይት ስላልቀብክ እኔ ልግዛልክ ልልክልህ እኮ ነው ተጠብቀኝ አልኩት። ሜጋባይት ልክላለሁ እዛው የተጀናጀንክ ይነጋልሃል እንዳፈራ ብዬልሽ ያኔ 5 ብር 3 ብር ምናምን የሚባል ነበረ። የ3 ብር ሜጋባይት ላኩለት ማለት ነው። ከዛ እገልሻለሁ በሩን ካልከፈትሽ። በፍጹም በሩን አልከፍትም እዛው ነው የምታድረው። እኔ ግን ሲነጋ ሰባብርሻለሁ አለኝ። ይንጋና ተሰባብረኛለህ በፍጹም ግን አሁን አንተ እዚህ ቤት ገብተህ አትተኛም ብዬልሽ በሩን ጥርቅም አድርጌ ዘጋሁበት። ብሎ ሲያቀጥ እኛ ከተከራየንበት ቤት ብዙ አይርቅም የእናቱ ቤት። ሄዶ እናቱ ቤት አደረ ማለት ነው። ከዛ ሄዶ እናቱ ቤት አደረ። ሌሊት ነጋ ብዬ እናቴ ጋር ደወልኩላት። ሀውዬ በጣም ኢማጂን እንድታደርግልኝ የምፈልገው ነገር ምንድነው? እኔ ህይወቴን፣ ትዳሬን፣ ኑሮዬን ችግር ማግኘት፣ ማጣት፣ መራብ፣ መጠማት በፍጹም ይበተንብኝ ሴት አይደለሁም። ገብሻል አይደለ? ምክንያቱም እነዚህ ነገሮችን አልፈሽ ነው ወደ ትልቅ ነገር ላይ ልደርሽ የምትችይው። የትኛውን ባለትዳር ስኬታማ የሆነ ባለትዳር ስለ ትዳሩ ብትጠይቂው እያንዳንዱን ቻሌንጅ ይነግርሻል። ገብሻል አይደለ? ስለዚህ ያንን ስለማምን አንድም ቀን እኔ ለእናቴ ስለ ባሌ መጥፎ ነገር አንድም ቀን ቤት ውስጥ እየተራኩ የተጠማው ልጅ እያጠባው እንደምኖር በፍጹም እናቴ አይደለችም የቅርብ ጓደኛ አያታውቅም። በነገርሽ ለምን ባሌን ማሳማት አልፈልግም። ባሌን አሳልፌ መስጠት አልፈልግም። ወድጄ ፈቅጄ እየኖርኩ እስካለው ድረስ ይሄ የኔ ህይወት ነው። ገባሽ? ዛሬ በስሜት ከነሱ ጋር ባወራ ነገ የሆነ ነገር ቢናገሩኝ እኔ ላኮርፋቸው ነው ራሴ አውርቼላቸው ማለት ነው። ያንን ስለማስብ በፍጹም እንኳን የባሌ መጥፎ ነገር አልናገርም። በጣም ነጥብ እንትጅልኝ የሚፈልገው ምንድነው? አንዴ እጁን ሳይታወቅ ያብጥበታል የእባብ መርዝ ተብሎ እቺ ከአብራ ጣታችን ቀጥሎ ያለችው ጣታችን የለችም እጁ ያብጣል። በቃ እሷ ምናምን ምክንያቱ አልታወቀም። በጣም እጁ ነፈረና ስራ ቆመ ማለት ነው። ከነ ስራ ቆመ። እርጉዝ እያለው ነው ስራ ቆመ። አውዬ ምን ላድርገው እንዳልኩሽ እኔ ያኔ የሚሰራት የፀጉር ብር ሙሉ የቤቴን ነገር የሚሸፍንልኝ አይደለም። ትንሿን ነገር ነው ቢያንስ ጨው ሳማዋ ምናምን ነው ገባሽ? ከዛም እቤት ተኛብኝ። ሳምንት ሲተኛ ሆዴ እንድድርስ ብሏል። እርጉዝ ነኝ። እናቴ ቤት ሄድኩኝ። እናቴ ሳታየኝ እህቴ ከእህቴ ላይ ደረቅ እንጀራ ልለምን ነው አካሄዴ እናቴ ቤት። ይህንን ወቂ ምንም ቤት የለም የሚል እንኳን አንድም ነገር ተናግሬ ያለቅም ቃል ለምድር ለሰማይ ነው ብልሽ እና እናቴ ቤት ሲሄድ ትኩስ ምስር ወጥ የለም። ምስር ወጥ ቅቤ ተጨምሮበት ምሳ ሰዓት ነው ሰዓቱ። ምስር ወጥ ቅቤ ተጨምሮበት ሊበሉ ሲል አልደርስም ሊበሉ ሲል ማለት ነው። ከዛም እንጀራ እንዳልጠይቃቸው እዛ ጋር እናቴ ያለች እናቴ ፊት ደግሞ ያን መጠይቅ አልፈለኩኝም። እንዳልበላ ባሌ እዛ ጋር ታሞብኝ ባዶ ቤት ተኝቷል። እግዚአብሔር ምስክሬ ነው የምልሽ አውዬ ሲሉኝ አሁን ከባሌ ጋር ምሳዬን በልቼ ቡናዬን ጠጥቼ እየተነሳው ነው ልይሽ ብዬ ነው የመጣሁት ብያት ፊቴን አዙሬ እያለቀስኩ ተመለስኩኝ። እንደ እርጉዝ ሴት እንኳን ሸቱኝ። አንድ ጉርሻ አልጎረስኩም። ቃል ለምድር ለሰማይ አውዬ ለምን ብለሽ ካልሽኝ እሱ እዛ ጋር ታሞ ተኝቷል። እኔ መጥቼ እናቴ ቤት በላው እሱስ የሚል ኢማጂን ነው። ለምንም ርዕስ የለኝም። ብበላ እኮ አያየኝም ማለት እንደ እርጉዝ ሴት እንኳን አንድ ያልጎረስኩም። ቃል ለምድር ለሰማይ ማለት ነው ገባሽ? እና አጠገባችን የሆነ እንጀራ ደረቅ እንጀራ የሚሸጥ ነበረ። ያንን እንጀራ 2 እንጀራ ዱቤ ወስጄ ጨው ውሃና ዘይት አድርጌ ሽሮ ሰርቼ አብረን በፍቅር በላ ነው። ወንድ ልጅ ጥሩ የሚባል ጊዜ የለውም በነገርሽ ላይ በጣም ልጅ የፈለኩት እኔ አጠቃላይ አይደለም የምናገረው መልካም ወንዶች እንዳሉ አምናለሁ። ግን ሴት ልጅ ምንም ሆነ ምንም አንድና አንድ ለልጆቿ ስትል ለራሷ ማስቀደም አለባት። አውዬ በእውነት ነው የምልሽ። ከዛ ባለፈ ትናንትናውን የሚረሳ ወንድ ልጅ በጣም ብዙ ነው ያለው። ገብቶሻል አይደለ? ለኔ ስትል እንደዚህ ሆናለች አይልም። ለኔ ስትል መልኬ ጠፍቷል፣ መልኳ ጠፍቷል፣ ለኔ ስትል ወጣትነቷን ትታለች አይልም። ወንድ ልጅ የሆነ መስመር ካገኘ በእውነት ያንን መስመር ይጠቀመዋል። ገባሽ? እና ምን ላይ ነበርኩ መጀመሪያ ቆምኩልሽ። ኦሬዲ በነጋታው ደወልሽ እናትሽ ጋር ሌሊት ላይ ከሌሊቱ 6 ሰዓት ወጥቶ ሽንት ቤት ዳታ አልቆኛል ነው ከዚህ ጋር ሲያወራ ሰምተሽው በሩን ዘግተሽ? አዎ እናቴ ጋር ደወልኩላት። ከሌሊቱ 12 ሰዓት ሳይሆን ደወልኩላት። ድረሽልኝ ልሞት ነው አልኳት። ከዛን እግዚአብሔር ያክብራት እናት አይደለች እየተንገበገበች ቀድማ ደረሰችልኝ እሱ ከመምጣቱ በፊት። ልክ እሷ መታ ቤቴን ሌሊት እያጸዳሁ ነው ያድርኩት። በቃ ሽምግልና እንደሚኖር እኔ ቤት ለአንዴና ለመጨረሻ ነገሮች ሊዘጉ እንደሆነ ስለገባኝ ቤቴን ጽድልት አድርጌልሽ ነው ሌሊቱን የነጋልኝ ማለት ነው። ልክ እናቴ 12 ሰዓት ሳይሆን ደረሰችልኝ። መጣች። አውዬ ዘው ብሎ ሲገባ ማዘር ቁጭ ብላለች። ድንግጥ ብሎ ወደኋላ መለስ አለና ና እንጂ እያለችው እያለ መለስ ብሎ መጣ ቁጭ አለ። ቀጥታ ደግሞ የዳራን የሱ አባት የለውም አባት የለኝም የዳራን የሱ ወንድም ነው ወንድሙንም ደውዬ ጠራሁኝ። ወንድሙም መጣ። ሁለቱም ቁጭ አደረኩና አንቺ እናቴ ነሽ አንተ አባቴ ነህ፣ በእኔና በሱ መካከል
ያለውን ነገር ዛሬ እያንዳንዱ ነገር እንድታቆልኝ እፈልጋለሁ። አዎ ችግሬን እንድታቆልኝ እፈልጋለሁ አለ እሱ ማለት ነው። ተናገር ችግርን በራሱ ምክንያት ይሄ አውዬ እግዚአብሔርን ነው የምልሽ። እኔ ይሄንን ስናገር ትናንት ያለፍኩት ህይወት ነው፣ ዛሬ የምስቅበት ነው። በነገርሽ ላይ እየኖርኩት ያለሁት ህይወት አይደለም። ገብቶሻል አይደል? እኔ እየኖርኩት ያለሁት ህይወት አይደለም ቆሜ የምስቅበት። ዛሬ ይሄንን ስናገር ምናልባት ጀማሪ ባለትዳሮች ይኖራሉ፣ ወይንም በትዳሮቻቸው ላይ ዋጋ እየከፈሉ ያሉ ሴቶች ይኖራሉ፣ አሊያም ደግሞ እንዲችት አድርጎባቸው ይስተካከላል እያሉ የሚታገሉ ሴቶች አሉ። ገብቶሻል? ቢያንስ እነሱ ከኔ ህይወት አክሴፕት የሚያደርጉት ነገር ካለ ብዬ ነው። ብልጥ ሰው ከሰው ህይወት ይማራል። ገብቶሻል? ብልጥ ሰው ከሰው ህይወት ይማራል። ያንን ብዬ ነው እንጂ እኔ አሁን ምንም እዚህ ጋር አዲስ ነገር ይፈጠርኛል የሚል አይደለም። ይሄን ወሬ ማወራልሽ እያለቀስኩበትም አይደለም እየሳኩበት ነው ያለፍኩት ታሪክ ስለሆነ ማለት ነው። እና ተናገረ እሱም በራሱ ሀውዬ ቃል ለምድር ለሰማይ ያን በትዳር ቆየ ነው 1 ዓመት ከ1 ወር ነው በትዳር በፍቅረኛሙ ደረጃ 3-4 ዓመት ቆይተናል። ነገርሽ ላይ በልጅነት እንግዲህ 8ኛ ክፍል ተማሪ ነኝ ብዬሻለሁ። የማላቃትን ቃል ኪዳን ይናገርልሻል። ከሷ ሰምቼ የማላቆን ይለኛል ብዬ የማላቆን ቃል ኪዳን እኔ እለዋለሁ ሲያወራ እኮ እኔ አሁን አንተ የምታወራው እኔን ነው። ገብቶሻል አይደል አባባሌ? እኔ አሁን ራሴን ጥሩ አድርጌ እሱ መጥፎ አድርጌ ጄጂ ያርኩ አይደል የማወራልሽ የኖርኩትን ህይወት ነው። እና እሺ አውራ ያን ቀን ተርቤ ጀርባዬ እየነደደ እያጠባ እንደማድር ለእናቴ ለአባቱ የተናገርኩትን ነው የምልሽ። የእኔና የእሱ ኑሮ የሽሮና የበርበሬ ባልዲያችን ቢታይ የሚደነግጥ በሚሆንበት ሰዓት ላይ እሱ ቁማር እንደሚጫወት የእኔና የእሱ ህይወት እጅግ በጣም አፍ የሚያስጭን ሁኔታ ላይ ሆኖ እሱ ወጥቶ እንደሚቀም እንደሚጠጣ ይሄን ሁሉ ደብቄ እንደሚስት ነው የኖርኩት ብይሻለሁ። ያ 1 ዓመት ከ1 ወር የኔ ቤተሰብ ስለኔ ባህል አንድ የሚያውቁት ነገር የለም። አንድ ማለት ነው። እያንዳንዱን ነገር ነገርኳቸው። ማዘር አፏን ጭና መስማት ሰማች። እንዴ እየራብኝ ነው ጡት ማጠባው? አዎ እየራብኩ ነው። እንዲህ አድርጎኛል። በቃ በውስጥ ያለው ሚስት ነኝና እርጉዞኜ አራስ ቤት ሆኜ በትዳሬ ላይ እያንዳንዱን ነገር ያደረገው ነገር በሙሉ ሚስት ነኝ ይሰማኛል። ህመሜን ተናገርኩኝ። እስካሁን ለምን ዝም አልሽ ሊያስብል የሚችል እያንዳንዱ ችግሮችን ተናገርኩኝ። ይሄን ሁሉ ነገር ሲሆን ግን አልኳቸው፣ ይሄን ሁሉ ነገር ሲሆን ግን አንድም ቀን ሽምግልና አቁሜ አላውቅም። ባሪ እንዲያርገኝ ብያቸው አላውቅም። ዛሬ ግን የሞተው አባቴ ከመቃብር ቢመጣ ደግሜ ይሄንን ትዳር ነው ላልልበት የተፈጠረ አንድ ነገር አለ። ያ ነገር ደግሞ ምንድነው? እሱ አሞት ልቡን ላሳሸው ትናንትና ወጌሻይ ተወስጆ ነበረ። እኔ እንቅልፍ ጣለኝ ብዬ ራሴን እየወቀስኩኝ ተነስቼ ሳየው እያደረገ የነበረው ነገር በራሱ አፍ ይንገራችሁ አልኳቸው። እኔ ለማውራት ስለማፈር በራሱ አፍ ይንገራችሁ። ምንድነው ተባለ? ርዕሱን አውዬ እንት አራዘመው ማለት ነው። አራዘመው ቃ እንደዚህ ሆኖ ዛማ ቃት ልጅ ነበረች፣ እንደዚህ ማቃት ልጅ ነበረች፣ እንደዚህ እርዳኝ ብላኝ እንዲያገዛኝ ምናምን አለ። ዝም ብለሽ ስሚ። በነገርሽ ላይ ይሄንን ከማለቴ በፊት ምን ሆነ መሰለሽ? ልክ ተለያይተ ልንለያይ ያኑን ቃል ልንለያይ 1-2 እያልን ፀጉር ሰርቼ አጠራቅሜ 1500 ብር ጥንጥዬ ጥጃ ገዝቼ ነበረ። ያኔ ትንሽ ጥጃ ማለት ነው። ትንሽ ጥጃ 1500 ብር ገዝቼ ነበረ። ሌላ ደግሞ እሱ አዝማሚያ አላምር ስላለኝ 1200 ብር ጽዳት ተቀጥሬ ይሰራ ነበረ። ልጄን አዝዬ ማለት ነው። አቡዬ የሚገርምሽ ነገር ልጄን የሚይዝልኝ ሰው ስላልነበረ ልጄን የሚይዝልኝ ሰው እንደሌለ ስለሚያውቅ ምን ያርገኛል መሰለሽ? ስራ የሚሄድበት ሰዓት ሲደርስ ለሊት እነሳና ጓደኛው ጋር ሄዱ ይተኛል። ልጁን እኮ ላለመያዝ ነው። ልጁን ላለመያዝ ለሊት ተነስቶ እግዚአብሔር በሚያቀብኝ ለሊት ተነስቶ ጓደኛው ጋር ሄዱ ይተኛል ማለት ነው። የሚገርምሽ በቃ ልጁን የተሸከምኩኝ ይዤ ሲሄድ ያኔ ልጄ ማክሲመም 10 ወሩ ነው። የተሸከምኩኝ ይዤ ሲሄድ እኛ ሰፈር ደግሞ የሆነ ገለባ ምናምን የሚሸጥበት ሰፈር አለ። እዛ ሰፈር ሳስቀምጠው ምስል የወንድሙ ሚስት ታይና ባሏንና ልጆቿን ሰበስብና እቺ ልጅ ልስራ ነው ያለችው። ሰርቼ የልጃችሁን ልጅ ላሳድግ ነው ያለችው። እኛ ልጇን የማንቀበልበት ምክንያት ምንድን ነው? ስራዋ ቢያንስ ጠዋት 1 ሰዓት ሄዳ 7 ሰዓት ትመጣለች። እስከ 7 ሰዓት ይሄንን ልጅ ብንይዝላት አንደኛ ነገር ልጃችን ነው፣ ሁለተኛ ነገር እሷን በተረጋጋ ልብ ትሰራለች። እንዴት ነው እኛ እያለን ልጇ በየመንገዱ በየሰው ቤት እንቅልፍ እየጣለው የሚንከራተተው? ትልልሽና የወንድሙ ሚስት ማለት ነው፣ የዳራን የወንድም ሚስት ማለት ነው። ስብሰባ ታደርጋለች። ልክ ስብሰባ ስታደርግ ልጆቹም ባልየውም ይስማማል። ጠሩኝ፣ ቃል አሉኝ። አቤት 1 ሰዓት ስራ ትወጫለሽ፣ 7 ሰዓት ትገቢያለሽ። 7 ሰዓት ተኩል ብትመጭ ከስራ ድጋሚ ልጁን አንይዝልሽም። 7 ሰዓት አናቱ ላይ መጥሽ ልጅሽን ትቀበይናለሽ። እስከዛ ሰዓት ግን ልጁን እንይዝልሻለን።
ብለዋል። ሀቡዬ የሆነ መላክ ከሰማይ የመጣ ነው መሰለኝ። ምክንያቱም እኔ ልጄን እንዴት አድርጌ ማለት እዛ ቦታ ላይ ስራዬ ላይ አብሰንት ይኖርብኛል፣ እሳቀቃለሁ፣ እናት ነኝ። በቃ የሆነ ከእግዚአብሔር አንደበት የሆነ ቃል የመጣ ነው መሰለኝ። እውነት ማለት ነው። ኧረ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ታዲያ ሀቡዬ 6:50 ነው ስራችንን የምንጨርሰው። 10 ደቂቃ የምንፈርማት ወረቀት አለች። ያቺ አብቃቅቺ 7 ሰዓት ሳይሆን ቤት ለመድረስ እንዴት እንደምሰባበር አጠይቂ። እንግዲህ የራሳቸው የልጃቸው ልጅ ነው ሊይዙልኝ እንትን ዋርኒንግ ሰጡኝ ማለት ነው። ገብቶሻል? ግን ያችንን ቢሆን በቃ አማራጭ የለኝም አይደለ? ቢያንስ ቻ አንድ አማራጭ ናት። እሺ ብዬልሽ ያችን አማራጭ ተቀብያለሁ። እየተፈላለጥኩኝ እሄዳለሁ። ታዲያ ሀውዬ 7 ሰዓት ድክም ብሎ እርቦኝ ስገባ ልብስ እንዳጥብ ይወጣልኛል። ልጄ ተይዟል፣ ግቦ ነው የቤቱ ልብስ። የሆነ ዕቃ እንዳጥብ በቅርጫት ይጠብቀኛል። በእውነት አይመረኝም። እጥብ ነው የማደርገው ብታይ። ለምን ነገዬን አስበዋለሁ። የሚገርምሽ እጥብ ልብሱንም አጥባለሁ። ልጄ ተደረክኮ ነው የሚጠብቀኝ። አይቆረቆረኝም። በቃ ቢያንስ ጠባቂ ያለው ሰው አይለኝ ነው ያለው። ልጄን ጥብጥብ አድርጌ ያወጡልኝ ልብስ አጥባለሁ፣ እቃውን አጥባለሁ፣ ቤታቸውን መጥረግ ካለብኝ ጠራርጋለሁ። ከዛ ደግሞ ወደ ቤት የሚሄደው ገብቶሻል አይደለ? እና እዚች ጋር ነጥቤን ትይዥልኝና እኔና ቤተሰብ ጋር ያለውን ልምጣልሽ፣ ወደ ቤተሰቡ ጋር ያለውን ልምጣልሽ። ቁጭ ያሉ እናትና አባቴ አሁን አንድ ነገር ስነግራችሁ እኔ ተርቤ ተጣምቼ ተቸግሬ ትዳሬን ለመበተን ዝግጁ ያልኩ ሴት ነኝ። ዛሬ ግን በማንነቴ ላይ በሴትነቴ ላይ በሚመጣ ነገር ደግሞ አልቋቋምም። ምክንያቱም እኔ ዛሬ የምወስነው ስስቅ በሚያምርብኝ ሰዓት ላይ እንደ ወጣት ወጥቼ መስራት በምችልበት ሰዓት ላይ ከዛ ባለፈ ደግሞ የራሴን እድሜ በማላቃጥልበት ሰዓት ላይ ውሳኔ እወስናለሁ። ይሄ የግል ውሳኔ ነው። እንደ እናት በጣም እወድሻለሁ፣ እንደ አባት በጣም አከብርሃለሁ። ነገ ተለያዩን ሲሰሙ የምጠይቁን ጥያቄ ስለሚኖር ለዛ ጥያቄ ከእናንተ በለጠ ደግሞ ማንም መልስ ሊኖረው እንዲችል ስለማልፈልግ ምክንያቱም ልንገራችሁ። ከሌሊቱ 6 ሰዓት ላይ ከእንቅልፌ ነቅቼ ስወጣ ሴት እያወራ ነበረ። በር ዘግቼበት ሄዶ እማዬ ጋር ነው ያደረው። በጠዋት ማዘርን የጠራሁት በዚህ ምክንያት ነው። ስለዚህ እኔ ትዳሬ ላይ ተደርቦብኝ በፍጹም ልኖር አልችልም። የሚደርብ ወንድ እኮ ቢያንስ ቤቱን አሟልቶ ነው ምን አጎደልኩባት ብሎ ለመናገር እንኳን ሞራል ሊኖረው ይገባ ነበር። በባዶ ቤት እሱ እንደዚህ ካደረገ የማያጠግብ እንጀራ ከምጣድ ያስታውቃል። ምንም እንዳትሉኝ ያልኳቸው፣ ምንም እንዳትሉኝ፣ ይሄንን ታገሽና ኑሪ እንዳትሉኝ፣ ምንም ነገር እንዳታወሩኝ ያልኳቸው። የእሱ ወንድም እኔ እኮ ሁሌ ነው በእናንተ ትዳር የምገረመው፣ በተለይ በሷ መጥቼ ባየሁት እንኳን በቤቷ ሁሌ እንደቀናው ቤቷ እንዴት እንደሚያምር የልጇ ልብስ እንኳን አንድ ቀን እንደ አራስ እንኳን ብሎባት የማያውቅ ጽድት ያለች እኔ ሁሌ ነው የምናገረው። ምን ያገኛችኋለን? ያገኘን ይሄ ነው። በቃ እንደዚህ አይነት አመልክ አለበት። በፍጹም እኔና እሱ አብረን ልንሆን አንችልም አለን። ተናገረ። እሱም አሉን እኔና እሱ እንወስን ተውን እኛን አልኳቸው። ተስማማላችሁ? አሁን እንስማማለን። እርግጠኛ ናችሁ? አሁን እርግጠኛ ነን። እሺ ብለው ተነስተው ሄዱ ማለት ነው። ሁለቱ የኔ እናትና የእሱ ወንድም ሄዱ። ሲሄዱ ትሰማኛለህ አልኩት። አንድ ነገር አልነካብህም፣ ልጅህን ተቀበለኝ፣ ልብሴን ይዤ ልውጣ አልኩት። አይ የምትል ከሆነ አንድ ነገር እንዳትነካ፣ ልጁንም ተውልኝ። ያኔ የቤት ዕቃ ብርጭቆ ነው ያለን፣ የተለየ ነገር ኖሮን አይደለም ሀውዬ። ብርጭቆ ጠረጴዛ ይደርድረን ነው የምንኖረው። ያው በሰርጉ ሰዓት ላይ የሚገባልሽ ጊፍቶች ይኖራሉ። አይን ውስጥ የሚገባ ዕቃ ሳይሆን የብርጭቆ ሳህኑ ምናምን ነው ይሻላ። ለክፍፍል የሚደርስ ዕቃ ሆኖ አይደለም። ግን ያው ትዳር አይደለ፣ ያቺም ዕቃ ናት፣ ንብረት ናትና አንድ ዕቃ እንዳትነካብኝ፣ ልጁንም ተውልኝና ቤቱን ለቀውጥ አልኩት። ቤት ክራይ ነው፣ ሰርቼ እከፍላለሁ። ልጅህን ልጄ ነው መርዳት እፈልጋለሁ ካልክ እርዳው። አይ አልችልም ካልክ ደግሞ ዞር ብለህ ካቴው። እኔ አንድና እንዳውን የምፈልገው ከአንተ ጋር ያለኝ ነገር እንዲቆም ብቻ ነው። ምንም ታግሼክ እንደኖርኩኝ እኔ እናንተ እናውቃለን። በእኔ ላይ ግን ሴት ለመደረብ ደረብ አይደለም ለመደረብ አሰበ ግን አንድ እርምጃ እንደማንራመድ ያኔ 8ኛ ክፍል ተማሪ ሆኜ ነግሬያለሁ። ያችን ቃሌን ደግሞ ዛሬ አልሳትም ብያልኩትኝ። በቃ እሺ ምንም ማድረግ አልችልም፣ ልብሴን ይዤ እወጣለሁ አለኝ። እግዚአብሔር ይስጥ። ቆይ ልብስ ብቻ ይዘህ ከምትወጣ ብዬልሽ ብርድ ልብስ፣ ትራስ፣ አንሶላ ተጨምርኩና መልካም ህይወት ቢሸኘሁት አብዬ። ይሄንን ሳደርግ ቅድም የነገርኩሽ አለ ፀጉር ሰርቼ አጠራቀም የገዛኋት ጥጃና 1250 ብር በሚከፈለኝ ደግሞ የቤት ክራይን 500 ብር ከፍዬ ለልጄ ያኔ ፓስቲ የምትባለው ምግብ 20 ብር ናት። በነገርሽ ላይ 20 ብር ናት ያኔ። እሷን አድርጌ የምቆጥባት ብር ነበረችኝ። አጠቃላይ ወደ 3000 ብር ጥዬ 2 ጥጃ ገዛው። ያንን ጥጃ የምቀልበው የእሱ እናት ቤት ነው። ይሄን ወስነን ከጨረስን በኋላ አቤት ይመጣልሻል በስንተኛው ቀን በቃ ለማንኛውም ማለት ጥጆቹን 40 ወጥቼ ገበያ እሸጣቸዋለሁ አለኝ።
እንግዲህ በ80 ኖሮኝ ነው ንብረት ያፈራሁት። አንቺ ደግሞ ቆይ እሺ አልኩትኝ። እንደዛ ነው አልኩት። አዎ ችግር የለውም እሺ አልኩት። ችላችኋል ከዓርብ ዕለት አልኩት። ይሄንን ያለኝ መቼ መሰለሽ? ሰኞ ቀን ያለኝ። እኛ ጋር ደግሞ ገበያ መቼና መቼ ነው? ሮብና ዓርብ ነው። እሱ ሰኞ ቀን ሲለኝ እኔ ሮብ ገበያ ወጥቼ ሸጥኳቸው ሁለቱንም። ሮብ ገበያ ጥጆቹ ሲያሯሩጡኝ እኔም ስሮጥ እንግዲህ በሴት አቅሜ ያልችላቸውማ ሆዬ ሲያሯሩጡኝ እኔም ስሮጥ ይኸው እየተሯሯጥን ገበያ ደረስን ከጥጆቹ ጋር። ከዛ ትንሽ አደግ እያሉልኝ ስለነበረ በር ላይ የገዛሁት 3000 ብር ነበረ። 6000 ብር ሲጋምቱልኝ አየር ላይ ሽጥት አየር ላይ አልተስማማው ማልኩኝ። በቃ ልይዞኛል ማለት ነው። ምክንያቱም ሀውዬ ልጄን እያስለቀስኩ ፀጉር እየሰራው ነው። አታላይ የገዛው ማባላቸው የመጀመሪያው ነጥብ ያጅልኝ። እዛ የሰው ሽንት ቤት እያጠብኩኝ ነው። ጫማ አልቀየርኩኝም። በእውነት በተቀደደ ኤርጌንዶ እንዲህ በውስጥ እንትን ጠጠር እያስገባብኝ ነው። ህይወት መስሎኝ ያገዝኩት መስሎኝ ያንን ጥጃ ያሳርኩት ገብቶሻል። እንደዛ ሆኖ ኦሬዲ ሸጣቸዋለሁ። እሱ እቅድና ፕሮግራም ሲያወጣበት ማለት ነው። ወይኔ አታውቀኝም ማለት ነው ብዬልሽ እሱ ዓርብ እቅድ ሲይዝ እኔ ሮብ ሽጥት። ከዛ ሀቡዬ ንዴት ላይ አይደለው ምን ባረግ በቃ ረኔ ራሴን ነው ማዝናናው። እሺ በ1000 ብር ለልጄ ሙሉ ልብስ አለበስኩልሽ። በ4000 ብር ቆንጆ ቴክኖ ሞባይል ከኔ ኤርፎን ገዝቼ መጣሁ። ከዛ እቤት ቁጭ ብዬ ኤርፎኔን ሰክቼ መጣ። ቃል ጥጆቹ ሳለኝ እንዴ ሸጥኳቸው ሳታማክርኝ አለኝ። ስገዛ አላማከርኩም። ለምንድን ነው ማማክርህ? እሺ አሁን ቢያንስ ህፃኑ ያኔ አንዳንድ ቡትሌ ወተት 20 ብር ነው ይዞለት ነበረ። የልጁ ወተት ተጠራቅሞብኛል 1000 ብር ሲል ልክፈል አለኝ። ኧረ አሳስብ ቀን ይከፍልለታል ችግር የለውም ለሱ አላንስም ምን ያልኩት። አንገቱን ደፍቶ ተመለሰ። ገባሽ? ልልሽ የፈለኩት ምንድነው አሁን ቢያንስ ቢገባው ያንን ጥጃ እንዴት አድርጌ እንደገዛሁት ሊረዳ ይገባ ነበር። ሊያግዘኝ ሲገባ አንስቶ ለመሸጥ እቅድና ፕሮግራም መያዙ ያሳፍራል። ገብቶሻል? አለን ምን አልፋሽ ለአንዴና ለመጨረሻ ያን ቀን ወስኜ እህሏችን ቆመ ማለት ነው። በቃ ተቋረጠ። ተለያየን ጨረስነው የኔና የሱን ጉዳይ። ከዛን ያኔ ስንለያይ ልጄ 1 ዓመት ከ1 ወሩ ነው። 2 ዓመቱ ልደት አከበረለት እሱን በግሉ እኔም በግሌ አከበርኩኝ። ከዛን 2 ዓመት ከማክበሬ በፊት ልጄ 1 ዓመት ከ11 ወር ሲሆን በአጋጣሚ ከአንድ ሰው ጋር ተዋወቅኩ። እኔ ድጋሚ ማለት ነው ተዋወቅኩኝ። ህይወት ይቀጥል የለ ድጋሚ ተዋወቅኩኝ። ልጄን በቃ ጠንካራ እናት ሆኜ የማታስነካናት ቃል ተብሎ የቃል ልጅ ነው ከተባለ እስኪፈራ ድረስ ልጁ እስከማይነካ ድረስ አራስ ነብር ሆኜ ነው ልጄን የማሳድገው በቃ። ምክንያቱም እንዴት ሆኜ ከሱ ጋር የከፈልኩ እንደምኖር እኔ ነኝ የማውቀው። እኔን አልፎ ነው ልጄን ምንም ነገር ቢሆን ማለት ነው። እና እያሳደግኩኝ በጥንካሬ እያሳደግኩኝ 1 ዓመት ከ11 ወር ሲሆነው ተዋወቅኩኝ ከአንድ ሰው ጋር ከአሁኑ ዋሌ ጋር በቃ ተሳጥረልሽ ከአሁኑ ዋሌ ጋር ተዋወቅን። አውዬ እግዚአብሔር ይክሳል። በእውነት ነው የምልሽ እግዚአብሔር ይክሳል። እግዚአብሔር በጣም የሚክስ አምላክ ነው። እንጀራሽ ላይ አሸዋ ብቻ አትበትኝ። ገባሽ? ያንቺ እንጀራዬ የምትይው እንጀራሽ ላይ ዋጋ ከፍለሽበት በምንም አይነት መንገድ ኑሪበት በእውነት። ከዛ ባለፈ እያንዳንዱ መዝገብ ያለው በእግዚአብሔር እጅ ነው። ገባሽ? መጥፎ ነገር ሰርተሽ ጥሩ ነገር ልታጃቺ ሪያሊቲው ማለት ነው። እኔ በመጀመሪያ ህይወቴ እንደነገርኩሽ ነው። መራብ፣ መጠማት፣ መቸገር ቤቴን የሚበተንበት አይነት ሲል አይደለም። ሰነፍ አይደለም። ገብሻል አይደለ? የራሴ መስፈርት አለኝ። መስፈርቴን ካለፈ አንድ ሰው ለነፍሴም ለስጋዬም አብሬው አልኖርም ከሱ ጋር። ገባሽ? እና ተዋወቀን 2 ዓመቱን የልጄን 2 ዓመት ያውኑ ባሌ ሰርፕራይዝ አደረገኝ ማለት ነው። አላውቅም በቃ እኔ አላክብርም ብዬ ቁጭ ብያለሁ። ኑ እስኪ ቤት አለን። ስንሄድ ጓደኞቹን ሰብስቦ ምናምን ባነር አሰርቶ ምናምን በቃ ልጄን ፎ አድርጎ አከበረለት። ያን ቀን ከሱ ጋር ሪሌሽንሺፕ ተጀመረ። ምን አለፋሽ በፍቅር 2 ወር ሳንቆይ ኢሚዲየትሊ ነው በቃ ወደ ትዳር። እኔ እግዚአብሔር እጅ ይመስለኛል ወደ ትዳር ገባን። በጣም በፍቅር በመከባበር ከአንደበቴ በእውነት ነው የምልሽ ይሄ ነው ያ ነው የማልልሽ ነገር ነው። ቃሌን አክብሮ ነው ቃሉን አክብሬ ነው እሺ ብሎኝ ነው እሺ ብዬው ነው። እኔ አሁን እንከን አውጭበት ብትይ እንከን ላወጣልሽ አልችልም። የምሬ ነው። ለምን ከመጀመሪያ ስህተቴን የተማርኩ ሰው ነኝ። እዚህኛው ትዳሬ ላይ ምን ነገሮችን መያዝ እንዳለብኝ አውቃለሁ ይዣለሁም። አሁን በትዳር ከሱ ጋር 5 ዓመታችን ነው። የ4 ዓመት ልጅ አለን። የመጀመሪያው ልጅ 7 ዓመቱ ነው። በፍቅር በደስታ ደስ ብሎን እየኖርን ነው ማለት ነው። ስለዚህ ያው እቺ ነገር ስነግርሽ ምንድነው የሰው ልጅ በራሱ መወሰን የሚችለው ነገር ሊኖረው ይገባል ማለት። አሁን በቤተሰብ ውሳኔ የምንቆያቸው ትዳር ውስጥ አለ። ያ ማለት አንድ ሰው የግል ህይወት የግል ነው። ገባሽ? የኔ ጉዳት የኔ ብቻ ነው። የኔን ህመም እናቴ ልትታመምልኝ አትችልም። የኔን ህመም ቤተሰቦቼ ሊታመሙልኝ አይችሉም። ስለዚህ የማይሆነ ህይወት ውስጥ እንዳለን የምናውቀው እኛ ነን አይደል? ልባችንን ስናዳምጥ እንደማይሆን ካወቅን ደግሞ
መሳቅ በምንችልበት ሰዓት ላይ አማራጮች ባሉበት ሰዓት ላይ መሮጥ ብንፈልግ በምንሮጥበት ሰዓት ላይ መወሰን ያለብን ነገር መወሰን ግዴታችን ነው። ምክንያቱም ህይወት አንዴ ናት አብዬ፣ ህይወት አንዴ ናት። ከዛ ደግሞ እግዚአብሔር ቢረዳንና ቢሆን ለልጆቻችን አባት መምረጥ ብንችል በእውነት ካልሆነ ደግሞ ሰው እንደ ጨዋ ቀምሾ አይደለ? ካልሆነ ደግሞ ለልጆቻችን ጠንካራ እናት መሆን። እኔ አንድ ነገር ልንገርሽ፣ አሁን ልጄ ኦልሬዲ 7 ዓመትን ጨርሶ ወደ 8 ሊገባ ነው፣ ትልቁ ልጄ ማለት ነው። እግዚአብሔር ነው የምልሽ፣ እኔ ይሄን አድርጎለታል የምልሽ ነገር የለኝም፣ አባቱ ማለት ነው። አንድም ቀን ግን ልጄ ስለ አባቱ ክፋት አያውቅም፣ አንድም ቀን በፍጹም አለ። ለምን ብለሽ ካልሽ የአሁን ትውልድ ሀውዬ እያየ ነው የሚያድገው፣ እያስተዋለ ነው የሚያድገው። አንቺ ስለነገርሽው አይደለም፣ ያገናዝባል። ለአንቺ ጥሩ ባል አልሆነም ሊሆን ይችላል፣ ለእኔ ጥሩ አባት አለመሆኑን በምን አውቃለሁ ይልሻል። ልጅ ይጠይቃል፣ ያድጋል፣ አንደበት ያወጣል አይደል? ስለዚህ አንድም ቀን እኔ ለሱ አባትህ እንዲህ ነው ብዬ አንድም ቀን ተናግሬ አላውቅም። ኢቭን ብታሚኝ ባታሚኝም ድንገት እንዲህ ውልፍ ሲለኝ ጫማና ልብስ ገዝቼ አባትን ይገዛልህ እለዋለሁ። ገብቶሻል አይደለ? የሚገርምሽ በቃ 2 ዓመቱን አከበረ። ከእንደገና እሱ ወደ ሌላ ሀገር ለረጅም ሰዓት ለስራ ሄደ ማለት ነው። እና አባቱንም እንዲህ በአይን አይቶት አያውቅም፣ በስልክ ነው የሚያወራው። ግን አሁን ደግሞ የሁለተኛው ልጄ አባት ግን በእውነት ነው የምልሽ ከአባትም አባት መውለድ ቋንቋ ማለት መውለድ ኖርማል የሆነ ነገር ነው። በነገርሽ መውለድ ኖርማል የሆነ ነገር ነው። ከ2 ዓመቱ ጀምሮ እስካሁን ድረስ እያለበሰ እያስተማረ እያበላ እያጠጣ የሚያሳድገው የአሁኑ ባለቤቴ ነው። እና በዚህ አጋጣሚ እግዚአብሔር ክሶኛል። እና በእኔ አይነት ላይፍ ውስጥ ያላችሁ ሰዎች እግዚአብሔር ይክሳል፣ አይዟችሁ ለማለት ያህል ነው ብዬ። ግን አሁን አብሮሽ ያለ ባለቤት አባቱ እንዳልሆነ ያውቃል አይደል ልጁ? አዎ ያውቃል። እውነተኛ አባቱን ማየት አለ። እውነተኛ አባቱ ይደረሰ ሁለተኛ አባቱ የልጄን 2 ዓመት አክብሮለት ያኔ የሚዘመትበት ሰዓት ነበር። የምታስታውሽ ከሆነ ወደ ውትድርና የሚኬድበት ሰዓት ነበረ። ውትድርና ነው ያለው። ውትድርና ላይ ያለው ግን ይደውልለታል፣ ያወራዋል እኮ አሁን እንዲህ በጥቅማ ጥቅም ደረጃ ምንም አያደርግለት እንጂ በስልክ አገናኛቸዋለሁ፣ ያወራሉ፣ ፎቶ ልክለታለሁ ምናምን። በቃ እኔም ማለት እኔም ለልጄ እናት ነኝ፣ እሱም ለልጁ አባት ነው። አሁን እኔና እሱ ሪሌሽንሺፕ እናወራለን በልጃችን ጉዳይ። ህይወት እንዴት ነው? ደመኞች አይደለንም። ገብቶሻል? የሚያገናኘን ጉዳይ አለ። እኔ አሁን ስለሱ ክፉ አውሪ ብትይ አላወራልሽ ይችላሉ ማለት እንዴት ነው? አሁን ባለበት ሁኔታ ላይ ጥሩ ነገር እንዲገጥመው ነው የምፈልገው። ለምን የሱ ጥሩ ቦታ መድረስ ለልጄ ጥሩ ነገር ነው። ገባሽ? ማምኑ ያንን ነው። አላገባም ካንቺ በኋላ ነው ለደም ኦኬ። የረሳሁት ነገር አው እያስታወሽ እንዴት ሆነ መሰለሽ? ልክ እንደተለያየን ሲያወራት የነበረችው ልጅ እኮ አገባት። ቆይ አገባት አውዬ ረሳሁት። ታውቂያለሽ? ሲያወራት የነበረችው ልጅ አገባት። ቡና ምናምን መስራት ትፈልጋለች ተብሎ መንገድ ላይ ቡና ምናምን አስጀመራት። ከዛም ቡና ምናምን እየሰራች እያለ እንዳጋጣሚ ሳይነግራት ነው እዛው ቁጭ ባለችበት ትቷት ይዘመተው። ሳይነግራት ማለት ነው። ረሳሁት። ታውቂያለሽ? አላረገዘችለትም ነበር። አላረገዘችም ነበር። ስታሳዝን አየር ላይ ጥሏት ሄደ። የሚገርምሽ ግን እንደዛ ሆኖ እኔ ያን ከዛን ከሱ ጋር ከተለያየን በኋላ በቃ እንደምንም ጎበዞኝ ፀጉሬ ከፍቼ ነበረ። እኔም ከሱ ጋር ተለያየን። አንድና አንድ ታርጌቲንግ ስራዬ ላይ ያደረኩት እሱ የሸጠብኝን ከብቶች ደግሜም በሆነ መንገድ አድርጌ ሌላ ከብቶችን ገዛዛውኝና ከብቶችን ቀላልቤ በቃ ትንሽ የፀጉር ቤት ከፈትኩኝ ማለት ነው ለራሴ። የሚገርምሽ አንዴ ሳታውቅ እኔ ፀጉር ቤት መጣሽ ልጅቷ። ኦኬ ልትሰራ አውይ ቆንጆ አድርጌ ሰርቼ የሸኘኋት። ምን አገባኝ ታዲያ? አንቺ ግን አውቀሻታል? አዎ እኔ አውቂያታለሁ። እሷ ከመጨረሻው ኧረ ታውቀኛለች። ድርግም አድርጋ ነው የምታውቀኝ አውዬ። ኦኬ እኔ ነገር ልትፈልገኝ አይደል አምጣቷ። እኔ ደግሞ ስራዬ ነው። አልሰራም ማለትም አልፈልኩም፣ ገንዘቤ ነው። ሰራሁት ቆንጆ አድርጌ። እንደሷ ከስተመር ተንከባክቤ አላውቅም። ቆንጆ አድርጌ ሰርቻት ከልጄ ጋር እዛ ጋር ፏ እያልን ሰርች ሸኘኋት። ኢንፎርሜሽንን ፈልጋት ትምጣ፣ ጸብን ፈልጋት ትምጣ፣ አልተሳካላትም። ገብቶሻል? እኔ ስራ ቦታ ነው የመጣ እንዴ አንቺ እኮ ነሽ አውጥተሽ የጣልሽው አልፈልግህም ብለሽ። እኔ ነኝ ወሰንኩትና ሀውዬ እውነት እነግርሻለሁ ብዬ ሁሌ ነበር የማስበው። ስላስገባሽኝ በጣም ነው የማመሰግነው። የእኔ እናት ጀግና ነሽ። ጀግንነትሽ በጣም ደስ ይላል። እርክትን ያልነው በታሪክሽ። አሁን ደግሞ ሁለተኛው ትዳርሽ ደግሞ የተመቻቸ ሁኔታ ላይ ስለሆንሽ ደስ ብሎናል። ምን እየሰራሽ ነው ታዲያ ስራ? ኦኬ ሁለተኛ ኦኬ እሺ አቡዬ አሁን ያለሁትኝ ኢራቅ ነው። ኢራቅ? አዎ። ምን ልታደርጊ ሄድሽ ኢራቅ?
አሁን ያለው ኢራቅ ናት። እንዴት ሆነ መሰለሽ? እንዳጋጣሚ እንዳልኩሽ ነው። ከሁለተኛው ትዳሪ ጋር ቆንጆ ህይወት እየኖረን ቤተሰቦቹም ትንሽዬ ቦታ ሰጡን ቦታ ነገር ማለት ነው። እዛች ቦታ ላይ ትንሽዬ ነገር ማድረግ ፈለግን እና አሁን እኔ የምሰራው ፀጉር ቤት ነው። ሀውዬ ፀጉር ቤት ደግሞ ከእጅ ወደ አፍ ነው። እውነት ማለት አሁን ኖርማል ኑሮ ለመኖር ትኖሪያለሽ እንጂ ነገ ላስተካክልበት የምትይበት አይነት ስራ አይደለም። እሱም እንጨት ቤት ነው የሚሰራው። እንጨት ቤት ነው የሚሰራው ማለት ነው። የሰው እንጨት ቤት ነው የሚሰራው። አዎ ተቀጥሮ ነው። ወይ የእንጨት ቤት ላይ ፀጉር ቤት ደሞዝ ደግሞ አይበቃም ማለት አይታሰብም። በቃ ልጆቻችንን እናስተምራለን፣ እንበላለን፣ እንለብሳለን እንጂ ነገ የምትይው ነገር አይኖርሽም አቡዬ። ያችን በማሰብ ሳንወድ በግዳችን ላልተወሰነ ጊዜ ተለያይተናል። አሁን ከልጆቼ ጋርም ከሱ ጋር ልጆቼ እሱ ጋር ናቸው። እሱ ከሱ ወልደሻል? አዎ የ3 ዓመት ልጅ አለኝ ከሱ። ማሻአላህ። ወንድ ነው እሱ? ወንዶች ናቸው ሁለቱም። አዎ ሁለት ወንዶች። ኦኬ። እና ሁለቱንም የተውሻቸው ልጆች ወደ ኢራቅ ራሱ ጋር እሱ ጋር አሁን እሱ እናቱ ቤት ገባና ልጆቼን ይዞ ስራውን እየሰራ እህቱ አለች ቴከር እያርጉለት እያስተማረ ምናምን ራሱ ነው ትሪት የሚያርጋቸው አቡዬ። እውነት ለመናገር በልጆቼ ዙሪያ የምሰጋበት ሁኔታ ላይ አይደለም። ጎበዝ ነው ጌታ። አዎ ከሱ ያልተወለደውን አብሮ ያሳድጋል። በጣም የሚገርምሽ እሱ ነው። በጣም የሚገርምሽ ማለት ነው። እኔ ተጠራጣሪ ነኝ። ስፔሻሊ በመጀመሪያ ልጄ በጣም ተጠራጣሪ ነኝ። ምክንያቱም ዋጋ ከፍዬበታለሁ ልጄ ላይ። እሱም ያውቃል። ከትንሹ በላይ ለትልቁ ነው በጣም የሚጠነቀቅለት። በጣም ማለት ነው ከምነግርሽ በላይ በእውነት ልብስ መግዛት ቢፈልግ ቀድሞ ለትልቁ ገዝቶ ነው ቀጥሎ ለትንሹ የሚገዛው። ይሰማታል ብሎ ስለሚያስብ ማለት ነው። ጌታን ነው የምልሽ። እና መለያየት ሳንፈልግ በራራቅን ሳንፈልግ ምናምን ግን ያው ነገን ደግሞ ስታስቢ ግድ አይደለ? ዛሬ ያላየሽው ነገር ነገ ከየት ይመጣል? ግድ ነው። ያችን በማለት ብቻ እዛች እናትና አባቱ የሰጡን ቦታ ላይ እንደምንም ብለን ቤት ለመስራት ታገልን። ከመጣው 1 ዓመቴ ነው ሀውዬ። ልጆቼንም አልረዳም አላግዝም። እንደምንም ብለህ ልጆች ከን አስተምር አግዝ እርዳ ብዬው አሁን 74 ቆርቆሮ አቁሜ ጭቃ አስመርጌ ቆሜያለሁ ሀውዬ። የቀረውን እግዚአብሔር ያውቃል። ስንት ጊዜ ሆነሽ ኢራቅ ሄድሽ? 1 ዓመቴ ከትናንት ወዲያ 1 ዓመቴ። በጣም ደስ ይላል። ለአንድ ሰው ጽዳት ሰው ቤት አቡዬ። ኦኬ መዳም ቤት ግን እንዴት ኢራቅን መረጥሽ? ስንት ሀገራት እያሉ ዱባይ፣ ኩዌት፣ እዚህ ካታር፣ ሳውዲ ስንት ሀገር እያለ ኢራቅ ሀበሻ የለም። ምንም ነገር ኤምባሲ የለም። ምንም ነገር የለም። ግን ሰላም ነው። ረብሻም የለም። አሁን ረብሻም የለም። ኢራቅ መረጥሽ? ሌላ ሀገር አይልክም ነበር ኤጀንሲው? የሄድሽበት ኤጀንሲ? ሀዊ እኔ እንደ እውነቱ ይልሽ ፕሮሰሱንም ለማድረግ ሳስብ ሬዲዮ ሆኛን ነበር ማቲም ያደረኩት። ዱባይን አልፈለኩትም። ዱባይ ሜድ አልፈለኩም። ለምን ብለሽ ካልሽኝ በቃ አንደና ዳላማ ነው መውጣት ይፈለኩት። ወደሽም ጠላሽም ደግሞ ምንም አቋም ቢኖርሽ ሰውን ያሰናክላል። ገብሻል? በቃ ያንን ስለፈራው ተደብቄ መስራት የፈለኩበት ምክንያት አለኝ። በቃ ድብቅ ብዬ ነፃነት በሌለ ሁኔታ ውስጥ ነው መስራት የፈለኩት። ለዛ ነው ሀዊ በምክንያት ነው። አው ሳውዲ ወይ ካታር ምናምን ትሄጂ ጥሩ ነበር። ምንም ሀበሻ የለማ እዛ? አረ እንዳለ ሀበሻ ነው። የነፋ ሀበሻ ነው ያለው ኢራቅ። አራው ቢሮ ውስጥ ራሱ እኮ ሀበሾች ይሰራሉ አሉ። እሺ ከሰዎቹ ጋር ሞል ምናምን ወጥሽ ታውቂያለሽ? ልጅ አላቸው እንደው አንቺ አሁን ኔትወርክ ያዛል። ያልገቡበት የለም አለ አብዱኪያር። ሀበሻ ያልገባበት የለም ብሏል። ተቋረጥሽ እኮ ቃል ኪዳን። ያልገቡበት የለም። ኔትወርኳ ይዟት ሄደ። ደግሞ አለን ይላሉ። እውነት ኢራቅ ናችሁ? ህይወት የሌለ ነው። ሁሉም ቦታ አላችሁ። ወይኔ ቅልጥፍናዋ ስታረካ፣ ወይኔ ታሪኳ ሲጣፍጥ፣ ታሪክ አወራር ስትችል። ውይ እንደዚህ አይነት ጣፋጭ ታሪክ ሰምቼ አላውቅም። ከመጀመሪያው አወራረው እንዴት እርክት የተኖረ ታሪክ እንዲህ ነው። አያቻ ትክክለኛ የተኖረ አዳሜ ለፎሎ ብላ ገብታ ፈጥራ ስታወራና የእውነት የተኖረ ታሪክ ሲወራ እንደዚህ ነው። በጣም ነው የሚጣፍጠው ታሪኳ። ገርቢልን